ዝም ብሎ ባዶ ቅርጫት ነው። ቤቴ አንርዳሽ ልምጣ? አይ ግድ የለም ታዩ። እንዲያውም ብቻዬን በሆን ደስ ይለኛል። አያችሁ ሁላችሁም ከዚህ ውጡ። ተመለሱ። ወደ ቤተ መንግስት ግቡ። ቢቲያን አሰልችታችኋታል። ሁላችሁም ግቡ። ፍጠኑ። ከዚህ ፍጠኑ። ምን አገኘሽ ቢቲያ? የጸሎቴን መልስ ነው። ለባዶ ቅርጫት ነው የጸለይሽው? አይደለም፣ ለልጅ ነበር የጸለይኩት። ባልሽ እኮ ሞቷል። የዚህን ልብስ ምልክት ታውቂዋለሽ ምን እንደሆነ? ልጄ ተሸፍኖበት የመጣ በጣም ውድ ጨርቅ ነው። ይህ እኮ የህብሩ ባሪያ ልብስ ነው። ህይወቱን ከአባትሽ ወታደሮች ለማዳን ነው። እኔ የፈርዖን ልጅ ነኝ። ይሄ ደግሞ ልጄ ነው። እርሱ በእኔ ቤት ያድጋል። ልጄ የሁለት ምድሮች ልዑል ይሆናል። እናቴ የእሷ እናት፣ እኔም የፈርዖን አገልጋዮች ነው። እናም ይህን የባሪያ ልጅሽን ልታደርጊው አልፈልግም። ሜምኔት ታይዋለሽ? በንስሮች መሃል ሲሄድ ታይዋለሽ? ደግሞም በክብር እኔን እንዳገለገልሽኝ እሱንም ታገለግያለሽ። ማንም ሰው እንዳያወራ ስለዚህ ነገር ዝምታ ይስፈን። ሜምኔት እጅሽን ወደ ላይ። ናይል ውስጥ የቀበርሽው ነገር ሁሉ ባንቺ ውስጥ ይቀበር። አሁን ማይልኝ። ዝም እላለሁ። ይህንን መሐላሽን ግን ከሰበርሽ የመጨረሻሽ ይሆናል። ልጄ ታላቅ ሰው ትሆናለህ። በእውነት ባንተ ፊት ንጉሶች ይሰግዳሉ። ስምህ በፒራሚድ አለቶች ላይ ይጻፋል። ምክንያቱም ከውሃ ውስጥ ስላወጣው ሙሴ ትባላለህ።